ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሻሎም ሻሎም፣ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላክ የሰጠንን ይህንን ማለዳ አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ስለተባረከች ዕለትና ማለዳ በዕድሜ ላይ ዕድሜን በጸጋ ላይ ጸጋን ስለጨመርክልን፣ ስለተደረገልን ምሕረት፣ ስለተደረገልን ርኅራኄ፣ ስላሳየን ፍቅርህ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ታላቅ ድንቅ ኃያል ብርቱ አምላክ ነህና ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ተባረክ። እኛንና ቤተሰቦቻችንን ስለጠበቅ፣ ምሕረትና ቸርነትህን ስላበዛህ፣ ምድራችንን ደግሞ ጌታ ሆይ ሰላም ስለምታደርግና ያንተ እጅ በምድራችን ላይ ስለሚያልፍ ለምድራችን ስለምታደርገው ምሕረትና ርኅራኄ ሁሉ በኢየሱስ ክርስቶስ ስም ክብር ምስጋና ለአንተ ይሁን። እንሆ እግዚአብሔር ሆይ ብርቱ እጅህ በእኛ ላይ ስለሚዘረጋ፣ እንደ ቃለ ሕይወታችንን ስለምታንጸው፣ በዚህ አስጨናቂና የመጨረሻ ዘመን ደግሞ ያንተ መልካምነትና በጎነት ተዘርግቶ እግዚአብሔር ሆይ በምናልፍበት መንገድ ሁሉ ጥበቃህ፣ ምሕረትህና ቸርነት ከኛ ጋር ስለሚሆን እናመሰግንሃለን። እግዚአብሔር የዘላለም አምላክ እነሆ በዚህ ሰዓት ደግሞ ልባቸው ባዘን ያለ በደስታ ዘይት ውስጣቸው እንዲረሰርስ ከሐዘናቸው እንዲወጡ ብርቱ እጅ እንዲዳስሳቸው በኢየሱስ ክርስቶስ ስም እጠይቃለሁ። የታመሙትን በአልጋ ላይ በሆስፒታል ቢሆን በቤት ቢሆን እግዚአብሔር ይህንን መልእክት በሚሰሙበት ሰዓት የፈውስ ኃይል ወደ ሰውነታቸው እንዲገባ በኢየሱስ ክርስቶስ ስም እንጠይቃለን። ቃል እውነት ስለሆነ እግዚአብሔር ሆይ እነሆ ደግሞ በትዳራቸው እንቆቅልሽ ውስጥ ያሉ፣ ጥያቄ ውስጥ ያሉ እግዚአብሔር ሆይ ትዳርን በኤዶም ገነት የመሰረትክ የመጀመሪያውም ያጋባህ አንተ ነህና በትዳራቸው ጣልቃ ገብተህ እንቆቅልሽና ቋጠሮ የሆነውን ነገር እንድትፈታ በኢየሱስ ስም እጠይቅሃለሁ። እጆችህን እንድትዘረጋላቸው፣ መልካምነትህንም እንድታሳያቸው፣ በቃለ እውነት ሕይወታቸውን እንዲመሩ እንድታደርጋቸው በናዝሬቱ በኢየሱስ ስም እጠይቅሃለሁ። ኖ ደግሞ ይህንን አገልግሎታችንን በክርስቶስ ኢየሱስ ስም እንድትባርክልን፣ የቃልህን እንድታስተምረን፣ በቃል መገለጥ ሕይወታችን እንዲታነጽ፣ ሁሉ ላንተ ክብር እንዲሆን መንፈስ ቅዱስ እያንዳንዳችንን ይህንን ቻናል ገብተው የሚሰሙትን ወንድሞችን እህቶችን ሁሉ እውነተኛ የሆነ የመንፈስ መረዳት እንድትሰጣቸው በኢየሱስ ስም እንድታስተምረን እጠይቅሃለሁ። ሁሉን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶ መጽሐፍ ምዕራፍ 5 ነው። በትናንትናው ዕለት ስለ መገዛትና ባል የሚስት ራስ እንደሆነ፣ ክርስቶስ የቤተ ክርስቲያን ራስ እንደሆነ ለመመልከት ሞክረናል። እንግዲህ ይሄ ሰፊ ትምህርት ነው። እንደው በዚች 15 ደቂቃ ውስጥ እንሸፍናታለን ብለን አይደለም። ነገር ግን ትንሽ ሐሳብ ለማካፈልና እናንተ ደግሞ በማንበብ እንድታሳድጉትና እንድታዳብሩት የእግዚአብሔርን ቃል በጥልቀት በቤታችሁ እንድታጠኑትና የእግዚአብሔር ቃል
ምን እንደሚል እንድትረዱ ደግሞ የእግዚአብሔር ቃል እውነት ስለሆነ የሚፈጸም ስለሆነ የእግዚአብሔር ቃል የማይለወጥ ስለሆነ የማይሻር ስለሆነ ያንን እንድትረዱ ለማድረግ ነው ጥቂት ነገር መናገር የምንሞክረው። እንግዲህ ክርስቶስ የምንድነው? የቤተ ክርስቲያን ራስ ነው። ራስ የሆነው መስራች ስለሆነ ነው። የመሰረታት እሱ ነው። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 16 ቁጥር 17-18 ላይ ሄደን ስንመለከት አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እመሰርታለሁ ያለው እርሱ ነው። ቤተ ክርስቲያን የማንም አይደለችም። የማነች? የክርስቶስ ብቻ ነች። እንደዚህ ሁሉ ደግሞ አንድ ያገባች ሴት የማንም አይደለችም፣ የባሏ ብቻ ነች። ቤተ ክርስቲያን የክርስቶስ ብቻ እንደሆነች ሚስት ደግሞ የባሏ ብቻ ነች። በእርሷ ላይ መብት ያለው ስልጣን ያለው ከክርስቶስ ቀጥሎ ባሏ ብቻ ነው እንጂ ሌላ አይደለም። በቤተ ክርስቲያን ላይ ብዙ መሪዎች ሊኖሩ ይችላሉ፣ ግን ዋናው የቤተ ክርስቲያን ራስ ቤተ ክርስቲያንን የመሰረተ ቤተ ክርስቲያን ሙላት የሆነው ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ በደንብ ልናውቅ ልንረዳ ያስፈልጋል። ስለዚህ ነው ትናንትና ስንመለከት ስለ አገዛዝ ተገዙ ሲለን ይሄ የፍቅር መገዛት እንደሆነ፣ የአክብሮት መገዛት እንደሆነ፣ የትህትና መገዛት እንደሆነ፣ የቅንነት መገዛት እንደሆነ ልንረዳው ያስፈልጋል። ምክንያቱም መገዛት በአማርኛ የምንተረጉምባቸው መንገዶች ብዙ ስላሉና በእንደዛ አይነት መንፈስ እንዳልሆነ እንድንረዳ ያስፈልጋል። እኔ እንደውም አንድ በጣም የሚደንቀኝ ነገር አለ። ስለ ትዳር ሳስብ በትዳር ወደ 29 ዓመት ቆይቻለሁ ከባለቤቴ ጋር። አሁንም በትዳር አንድ ላይ በፍቅር አለን። ይሄ ብቻ አይደለም፣ 2 ልጆች አፍርተናል። እና ምን ለማለት ፈልጌ ነው፣ እውነት የእግዚአብሔር ቃል እንዴት እውነት እንደሆነ ላሳያችሁ። ሚስት ይላል መጽሐፍ ቅዱስ መጽሐፍ ምሳሌ ውስጥ ለባለቤቷ ዘውድ ናት ይላል። ተመልከቱ፣ ራስ የሚደምቀው በዘውድ ነው። ራስ ያለ ዘውድ አይደምቅም። አሁን ብዙ ጊዜ ትገዛ የሚለውን ወደ ባርነት ባሪያ ትሁን፣ በቃ ምንም አትናገር፣ ምንም አታስብ አይነት ስለምንወስደው ነው እንጂ የእግዚአብሔር ቃል ለእህቶቻችን የሰጠው ስፍራና አክብሮት በጣም ይደንቀኛል። ዘውድ ነች። ሞገሱ የሚታየው በማንነቱ የሚታየው በእርሷ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ስለዚህ እኮ ነው ይህ አገዛዝ ላይ በደንብ እንረዳ ብዬ የማስበው። እንግዲህ ራስ ሲል ከላይ ነው። ራስ ላይ ግን ምን ይጫናል? ዘውድ ይጫናል። ተመልከቱ፣ ራስ ውበት በዘውድ ነው የሚያገኘው። ባል በሚስቱ ውበት ያገኛል። ሚስት በባሏ በኩል ደግሞ ትከበራለች። ክብሯ ነው። ክርስቶስ የቤተ ክርስቲያን ክብር እንደሆነ ክብሯ ነው። እርሷ ውበት ነች፣ እርሱ ደግሞ ክብሯ ነው። ለዚህ ነው መጽሐፍ ቅዱሳችን ስለዚህ ጉዳይ የሚናገረው። ቁጥር 24 ላይ ሄደን ስንመለከት ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይላል። በሁሉ ለባሎቻቸው ግን የሆኑ ይገዙ። ቀደም ላነሳ ሞክሬያለሁ። ባል ክብርን ይፈልጋል፣ ሚስቶች ደግሞ ፍቅርን ይፈልጋሉ። ፍቅርና ክብር ደግሞ ተሳስረው የሚሄዱ ነገሮች ናቸው። ፍቅር የሌለበት ክብር የአውሬ ክብር ነው፣ የውድቀት ክብር ነው፣ የጥፋት ክብር ነው። ፍቅር ክብር በፍቅር ሲሆን ነው። ኢየሱስን ለምንድን ነው የምናከብረው? ለምንድን ነው እስቲ ከፍ ከፍ የምናደርገው? ይህንን አስባችሁ ታውቃላችሁ? ኢየሱስ ክርስቶስን የምናከብርበት ከፍ ከፍ የምናደርግበት ትልቁ ምክንያት ምንድን ነው ብለን ስንመለከት ስለወደደን ነው። ስለወደደን ተመልከቱ።
ነፍሱን አሳልፎ ቤዛ አድርጎ ስለሰጠን ነው። ስለሌላ ስለምንም አይደለም። ስለወደደንና ነፍሱን ቤዛ አድርጎ አሳልፎ ምን አደረገን? ሰጠን። ስለዚህ ምን እናደርጋለን? እናከብረዋለን። መታዘዛችን ከምን የመነጨ ነው? ከፍቅር የመነጨ ነው። መታዘዛችን ከአክብሮት የመነጨ ነው። ከግዳጅ የመነጨ አይደለም። ጌታ ኢየሱስ ክርስቶስ እኔን ካላከበራችሁ ሰይፍ ይበላችኋል ስላለን አይደለም፣ አላለንም። ብትወዱ ትእዛዜን ጠብቁ ነው ያለው። ብትወዱ ትእዛዜን ፈጽሙ ነው ያለው። ትእዛዙ ምንድን ነው ደግሞ? እርስ በራሳችሁ ተዋደዱ ነው። ጌታ አምላካችሁን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ ውደድ ነው። ወንድምህን እንደ ራስ አድርገህ ውደድ ነው። ስለዚህ ይህንን ያለን መገዛት ሲባል እንደው ለጥጠን በማይሆን ነገር አናድርግ። ዱላ ይዘን የምንቀጠቅጠው አይነት አገዛዝ አይደለም የሚለው። ለፍቅር የማይንበረከክ ምንም ነገር የለም። ለፍቅር የማይገዛ ምንም ነገር የለም። ስለዚህ ያ የተማረክንበት ማንነት፣ ያ የተወሰድንበት ማንነት፣ ያ የተያዝንበት ማንነት እንድንገዛለት ያደርገናል። በምን? በፍቅር እንድናከብረው ያደርገናል። በምን? በፍቅር እንድንታዘዘው ያደርገናል። በምን? በፍቅር ደስ ብሎን ሐሴት እያደረግን ኢንጆይ እያደረግን ነው የምንታዘዘው እንጂ ነገ የሆነ ነገር ይመጣብኛል ብለን አይደለም። ዳሩ ግን ነው የሚለው ቤተ ክርስቲያን ለክርስቶስ እንደምትገዛ እያችሁ። ቤተ ክርስቲያን እኮ የምትገዛው ቤተ ክርስቲያን እኔና እናንተ እኮ ነን። ሕንፃውን አይደለም ጌታ ኢየሱስ ክርስቶስ የሚገዛው። ሕንፃው ላይ አይደለም ባለቤት የሚሆነው። ባለቤት እኔና እናንተ ላይ ነን። እናንተ የሕያው የእግዚአብሔር ቤተ መቅደስ ናቸው አይደለም ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የመንፈሱ ማደሪያ እንደሆነ አይደለም ይነግረን። እኛን ነው፣ እኛ ላይ ነው፣ በእኛ ላይ ነው። እኛን ነው የሚገዛው እንደሚገዛት። ለምንድን ነው እንደዛ የሚገዛት? በደሙ ስለዋጃት። ለምንድን ነው እንደዛ የሚገዛት? ዋጋ ስለከፈለባት፣ ስለወደዳት፣ ነፍሱን አሳልፎ ስለሰጣት። ነፍሱን አሳልፎ ስለሰጠን፣ በዋጋ ስለገዛን፣ የእርሱ የምህረትና የቸርነቱ ጥግና ልክ ስላሳየን። እንዴት አንዳንዴ እንኳን ለምን ወደደን ብለን እኮ ስንጠይቅ የሚወደድ ነገር የሌለብን ሰዎች ግን ተወደድን። እንዴት አይገባም። እኔ ስለ ራሴ ሳስብ ምንን አይቶ ነው ያኔ የወደደኝ ይላል። ምንን አይቶ ነው? ምን የሚወደድ ነገር? ከኔ የተሻለ በስነ ምግባር፣ ከኔ የተሻለ በእውቀት፣ ከኔ የተሻለ በእርሱ ፊት ያሉ ሰዎች፣ እርሱን የሚፈልጉ ሰዎች ነበሩ። እንዴት ነው እኔን ወንበዴውን ሰው የፈለገው? አይገባንም። ወደደን ግን በቃ። ለዚህ እኮ ነው የምንገዛለን። ለዚህ እኮ ነው የምንሰግድለት። ለዚህ እኮ ነው ራሳችንን አሳልፈን የሰጠነው። ስለዚህ ይህንን በደንብ ልናስተውል ያስፈልጋል። ልንመለከት በደንብ ያስፈልጋል። እንዴት መውደድ እንዳለብን፣ እንዴት መታዘዝ እንዳለብን፣ እንዴት ማክበር እንዳለብን ፍንተው አድርጎ መጽሐፍ ቅዱሳችን ያሳየናል። እንግዲህ ቀጣዩን ክፍል በነገው ዕለት ደግሞ ይዤ እቀርባለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ለሁላችን ይሁን። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ላብቃ። የዘላለም አምላክ እግዚአብሔር ሆይ ስለወደድከን፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ርኅራኄ፣ ስለ መልካምነት ሁሉ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ሁሉ ለአንተ ክብር ይሁን። ተባረክ፣ ከፍ በል። ይህንን ቀን ባርክልን። ቃልህን ስላስተማርከን እናመሰግናለን። ቃል በሕይወታችን እንዲሠራ ጸጋ መንፈስህ ያገዘን። ሁሉን እጅ አሳልፈን ሰጠን። ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን